ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። ዛሬ የምናነሳው ሐሳብ how to win friends and influence people በሚለው በዴል ካርኒጌ በ1936 በተጻፈው መጽሐፍ ከተጠቀሱት ሐሳቦች ውስጥ ሶስቱን እናያለን ማለት ነው። የመጀመሪያው ሐሳብ ምንድነው? ሰዎችን አቅርበን የምንይዝባቸው መሰረታዊ መንገዶችን ነው የምናየው ማለት ነው። ሰዎችን አቅርበን ከምንይዝባቸው መሰረታዊ መንገዶች አንዱ ምንድነው? ሰዎችን አለመተቸት ወይም ደግሞ አለመናቅ ማለት ነው። ምክንያቱም አብዛኛውን ጊዜ ሰዎች ስንተቻቸው ምን ይሰማቸዋል? የበታችነት ስሜት ይሰማቸዋል ማለት ነው። ስለዚህ ሰዎችን ከተቸን ወደኛ ልናቀርባቸው አንችልም ወይም ደግሞ ሰዎችን በምንተች ጊዜ ከኛ ይርቃሉ ማለት ነው። ሌላው ደግሞ ቅንና ሐቀኛ የሆነ አድናቆትን መስጠት ማለት ነው። ምክንያቱም ለሰዎች አድናቆትን ስንሰጥ የሆነ አስመሳይ በሆነ መልኩ ወይም ደግሞ ዝም ብለን ለአፋችን ብቻ ሳይሆን ከልባችን የሆነና ቅን የሆነ አድናቆችን ለሰዎች መስጠት ምን ያደርጋል? ሰዎችን ወደኛ እንዲቀርቡ ወይም ደግሞ ሰዎችን ወደኛ አቅርበን ለመያዝ ይጠቅመናል ማለት ነው። ሌላው ደግሞ የምንፈልገውን እንዲደረግልን በሌሎች ፍላጎት የሌሎችን ፍላጎት መቀስቀስ ማለት ነው። እኛ የሆነ ነገር ስንፈልግ ወይም ደግሞ የሆነ የምንፈልገው ነገር እንዲደረግልን ምን ማድረግ አለብን? የሌሎችን ወይም ደግሞ የነሱን ሐሳብ ወይም ፍላጎት መቀስቀስ አለብን ማለት ነው። ለምሳሌ አንድ ታዋቂ ሰው ነበረ። ስለዚህ ያ ሰው ምን አደረገ? የሆነ ፎቶ እንዲወጣ የሱ ፎቶ አለው እና ያ ፎቶ እንዲወጣ አልፈለገም ነበር ማለት ነው። ስለዚህ ይህንን ሲያደርግ ምን አደረገ? ቀጥታ ሄዶ ይህንን ፎቶ አልፈልገውም እንዳታወጡ አላላቸውም። ምን አደረገ? ሄዶ ለጋዜጣ አዘጋጁ ምን አለው? ይሄን ፎቶ እናቴ ስለማትፈልገው እባክህን እንዳታወጣው አለ ማለት ነው። ስለዚህ በዚህ ሰዓት ያኛው ሰውዬ ምን አደረገለት? ተወው ማለት ነው። ይሄኛው ሰውዬ የተጠቀመበት መንገድ ምንድነው? ሰዎች በሚፈልጉት መንገድ ማለት ነው። ስለዚህ ያ ሰው ለእናቶች ያለውን ክብር ስለሚያውቅ ምን አደረገ? በቀላሉ መልኩ ይሄን ፎቶ አልፈልገውም እንዳታወጣው ከማለት ይልቅ ሄዶ እናቴ ስለማትፈልገው እንዳታወጣው ብሎ በቀላሉ ማሳመን ችሏል ማለት ነው። ቀጣዩ ሁለተኛው ሐሳብ ምንድነው? ሰዎች እንዲወዱን ማድረግ ማለት ነው። ስለዚህ ሰዎች እንዲወዱን ከምናደርግባቸው አንደኛው መንገድ ምንድነው? እኛ መውደድ። ስለዚህ ሰዎችን መጀመሪያ እንዲወዱን ከመፈለጋችን በፊት እኛ ሰዎችን መውደድ አለብን ማለት ነው። እንዴት ነው እኛ ሰዎችን መጀመሪያ ሳንወዳቸው እኛን ሊወዱን የሚችሉት? ስለዚህ ሰዎች እንዲወዱን ስንፈልግ መጀመሪያ እኛ እነሱን መውደድ አለብን ማለት ነው። ቀጣዩ ደግሞ ከእነርሱ ፍላጎት አንፃር ማውራት አለብን ማለት ነው። ስለዚህ እኛ አንድ ነገር እንዲያደርጉልን ስንፈልግ ከነሱ ፍላጎት አንፃር መሆን አለበት ማለት ነው። ለዚህ አንድ ምሳሌ ልንገራችሁ። ሁለት ሰዎች ነበሩ፣ አሳ ሊያጠምዱ ሄዱ። የመጀመሪያው ምን አደረገ? እኔ ብርቱካን ስለምወድ አሳዎቼን የማጠምደው በብርቱካን ነው አለ ማለት ነው። ሌላኛው ደግሞ ምን አለ? እኔ አሳዎቼን የማጠምደው አሳዎች የሚፈልጉት በማይታወቅ ሁኔታ ትላትል ነው። ስለዚህ እኔ አሳዎችን የማጠምደው በትላትል ነው አለ ማለት ነው። ስለዚህ ከሁለቱም የትኞቹ አሳዎችን መሰብሰብ እንደሚችሉ መገመት ከባድ አይደለም። ትል ይዞ የሄደው ነው ማለት ነው። ምክንያቱም ሰዎችን ልናቀርባቸው የምንችለው በእነሱ ፍላጎት አማካኝነት ነው ወይም ደግሞ ከነርሱ ፍላጎት አንፃር መሆን አለበት ማለት ነው። ሌላው ደግሞ ፈገግታ። ምክንያቱም ሰዎች ፈገግታን በጣም ይወዳሉ። ስለዚህ ሰዎች እኛን እንዲወዱን ሌላው መንገድ ምንድነው? ፈገግታን ማሳየት ማለት ነው። ወይም ደግሞ ፈገግታ ሁልጊዜ ከኛ እንዳይለየን ማድረግ ነው። ሌላው ደግሞ ስማቸውን ማስታወስ ማለት ነው። ስማቸውን ስናስታውስ ሰዎች በተለምዶ ደስ ይላቸዋል። ስለዚህ ሌላኛው ሰዎች እንዲወዱን ከምናደርጋቸው መንገድ አንዱ ስማቸውን ማስታወስ ይሆናል። እና የመጨረሻው ምንድነው? ለኛ በጣም ጠቃሚ እንደሆኑ ለነሱ ማሳወቅ ማለት ነው። ስለዚህ የነሱ በእኛ ህይወት ውስጥ መኖር ምን ያህል ጠቃሚ እንደሆነ ለነሱ ባሳወቅን ቁጥር ሰዎች ለኛ ያላቸው ቦታ ይጨምራል ወይም ደግሞ ሰዎች ለኛ ያላቸው መውደድ ከፍ ይላል ማለት ነው። ሶስተኛውና የመጨረሻው ሐሳብ ምንድነው? ሰዎችን እንዴት ወደኛ አመለካከት ማምጣት እንችላለን የሚለው ሲሆን የመጀመሪያው አለመከራከር ነው ማለት ነው። ስለዚህ ሰዎችን ተከራክረን ብናሸንፍም ባናሸንፍም እንሸነፋለን። ምክንያቱም ምንድነው? ሰዎችን በተከራከረን ቁጥር ለምሳሌ አሸነፍን እንበል ማለት ነው። ሰዎችን ተከራክረን ስናሸንፍ ምን ይሰማቸዋል ማለት ነው? የበታችነት ስሜት ይሰማቸዋል ማለት ነው። ስለዚህ በዚህ ሰዓት ምን ይሆናሉ? ወደኛ አመለካከት መምጣት አይችሉም ማለት ነው።
ስለዚህ ምን ማድረግ የለብንም ከሰዎች ጋር መከራከር አስፈላጊ አይደለም ማለት ነው። ሁለተኛው ደግሞ ሰዎች መልካም ማድረግ የሚፈልጉትን መንገድ መረዳት ማለት ነው። ሌላው ደግሞ ጥያቄ መጠየቅ እንጂ አለማዘዝ። ምክንያቱም ሰዎችን ጥያቄ ቀጥታ ይሄንን አድርጉልን ብለን ከምናዝ በጥያቄ መልኩ ብናደርግ ይተገብሩልናል ማለት ነው። ምክንያቱም ሰዎች ትእዛዝ ሲታዘዙ የበታችነት ስሜት ይሰማቸዋል ማለት ነው። ሰዎችን በተፈጥሮ የሆነ ትእዛዝ ስናዛቸው የበታችነት ስሜት ይሰማቸዋል ማለት ነው። ስለዚህ ሰዎችን እንዲያድርግ ብለን ከምናዝ ይልቅ በጥያቄ መልኩ ብናደርገው ለኛ ቀላል መንገድ ይሆናል ማለት ነው። ስለዚህ ይሄ የመጀመሪያው ምንድነው? ሰዎችን ጥያቄ ስንጠይቃቸው የበታችነት ስሜት ይሰማቸዋል። ሌላው ደግሞ የሆነ በትእዛዝ መልኩ ሲሆን በትእዛዝ መልኩ ስናደርግ የበታችነት ስሜት ይሰማቸዋል። ሲቀጥል ደግሞ በጥያቄ መልኩ ስናደርገው ምን ይሰማቸዋል? የተፈላጊነት ስሜት። በተፈጥሮ ሰዎች የተፈላጊነት ስሜት ይሰማቸዋል ማለት ነው። እኛ የነሱን እርዳታ እንደምንፈልግ ይሰማቸዋል በጥያቄ መልኩ ስናደርገው ማለት ነው። ሌላውና የመጨረሻው ደግሞ ተገቢና ጥሩ ኃላፊነትን ለሰዎች መስጠት። ስለዚህ በዚህ መልኩ ሰዎችን ወደኛ አመለካከት ማምጣት እንችላለን ማለት ነው። ስለዚህ የዛሬ ሐሳቦች ዛሬ ያነሳናቸው ሐሳቦች እነዚህን ይመስላሉ። እነዚህን 3 መንገዶች በመጠቀም ደግሞ ከሰዎች ጋር ያላችሁን ግንኙነት ማሻሻል እንደገናም ደግሞ በሰዎች ያላችሁን ተፈላጊነት መጨመር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ለብዙ ሰዎች አልጎሪዝሙ እንዲለቅ ማድረግ ትችላላችሁ። እናመሰግናለን። ቻው።